ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። የግብፁ ውጭ ጉዳይ ሚኒስትር ባድር አብደላቲ ካይሮ በመላ አህጉሪቷ ሰላምና መረጋጋት እንዲሰፍን ያላትን ቁርጠኛነት እዚህ አዲስ አበባ በመካሄድ ላይ ላለው የአፍሪካ ህብረት ነገሩ። ሚኒስትሩ አብዱላሂ ይህን የተናገሩት የአፍሪካ ህብረት ሰላምና ደህንነት ምክር ቤት ዓመታዊ ሪፖርትን ባቀረቡበት ወቅት ነው። ውጭ ጉዳይ ሚኒስትሩ ግጭቶችን፣ የአየር ጠባይ፣ በፋይናንስና በኢኮኖሚ ልማት ላይ ለመወያየት አዲስ አበባ በከተሙት የአፍሪካ መሪዎች ፊት ባደረጉት ንግግራቸው የፕሬዝደንታቸውን አብደልፈታህ አልሲሲን የሰላምታ መልእክትም አድርሰዋል። አልሲሲ የአፍሪቃ ሰላምና ደህንነት ምክር ቤት መሪ ናቸው። ምንም እንኳ ለ39ኛው የመሪዎች ጉባኤ ባይመጡምና በውጭ ጉዳይ ሚኒስትራቸው ቢወከሉም ውጭ ጉዳይ ሚኒስትር አብደላቲ በሪፖርታቸው ቀውሶች ከመባባሳቸው በፊት የቅድመ ማስጠንቀቂያ ሥርዓቶች፣ ዲፕሎማሲና ሽምግልናን እያጠናከርን አሸባሪነትና የውጭ ጣልቃ ገብነትን ጨምሮ ተያያዥነት ያላቸው የደህንነት ተግዳሮቶችን ለመቋቋም ወይም ለመወጣት አጠቃላይ ስትራቴጂ ያስፈልገናል ብለዋል። አብደላቲ እንደሚሉት ምክር ቤቱ ባለፈው ዓመት ብቻ በ80 አጀንዳዎች ላይ ለመነጋገር ወደ 70 ጊዜ ተሰብስበዋል። ከእነዚህ አነጋጋሪ ጉዳዮቹ 36 በመቶ ያህሎቹም ግጭቶችና ፖለቲካዊ ሽግግሮች ሲሆኑም 34 በመቶ ደግሞ ከእነሱ ጋር የተያያዙ ጉዳዮች ናቸው ብለዋል። በዓመቱ ውስጥ ማዳጋስካር፣ ሱዳን፣ ጊኒ ቢሳውና ቤኒንን በተመለከተ ምክር ቤቱም 5 አስቸኳይ ስብሰባዎች ማካሄዱንና ሕገ መንግሥታዊ ያልሆኑ የመንግሥት ለውጦችን እንደማይቀበል ሲያረጋግጥ 63 መግለጫዎችን ደግሞ አውጥቷል ብለዋል።
ሱዳንን በተመለከተ ምክር ቤቱ ሁኔታዎችን በቅርበት እየተከታተለ መሆኑንና የሀገሪቱን አንድነትና ሉዓላዊነት የሚያጸና ተኩስ አቁምና አጠቃላይ ፖለቲካዊ ስምምነት ለመድረስ የሚደረጉ ጥረቶችን ግብፅ ትደግፋለች ብለዋል። ኢሳያስ፣ ይሄን ዜና ሳቀርበው በችም የምትረዳው ነገር አለ። የግብዝነት ትልቅ መገለጫ ነው። አስገራሚ ነገር በአፍሪካ ህብረት ውስጥ የደህንነት ምክር ቤቱን መሪነት በአሁኑ ሰዓት የያዘችው ግብፅ ናት። እንግዲህ ከዚህ በፊት ደጋግመን እንደምንለው መሪው ፕሬዚደንት አልሲሲ በስዊስ ካናል እንደገና አገልግሎት መስጠት በጀመረበት ስነ ስርዓት ላይ የአፍሪቃ ቀንድን መቀመቅ ውስጥ ወይም አንኢማጂኔብል መቀመቅ ውስጥ አስገባዋለሁ ብለው እስከ መናገር የደረሱ መሆናቸውን አድማጮቻችን ልብ ይላሉ። ይህ ብቻ አይደለም። የግብፁ ውጭ ጉዳይ ሚኒስትር አበክረው የተናገሩትና ደጋግመን እየሰማን ያለነው የሱዳን የግዛት አንድነትና ሉዓላዊነት፣ የሶማሌ የግዛት አንድነትና ሉዓላዊነት የሚል ነው መነሻቸው እና ሀገራቸው በተጨማሪ በዚህ በምክር ቤት ውስጥ ተጫወተች ሚና የሚሉት እንግዲህ እንደሰማኸው ነው። በዚህ መካከል ግን ኢትዮጵያ የእንጀራ ልጅ ነች ወይ ብሎ የሚጠይቅ አካል የለም። ግብፅ ምንም ሽፍንፍን በሌለው ድሮ ለመደበቅ ትሞክር ነበረ። አሁን ባልተደበቀ መልኩ በኢትዮጵያ ዙሪያ የተለያዩ እሳቶችን በመለኮስ በዋነኛነት እንደምንመለከተው ኢትዮጵያ የምትባል ሀገር ዳግም ወደ ቀይ ባህር በምንም መልኩ ኢትዮጵያ ወደ ቀይ ባህር የምትመለስባቸው ብዙ መንገዶች ሊኖሩ ይችላሉ። በብዙ ሰላማዊ ምክንያቶች ወደ ቀይ ባህር መመለስ ትችል ይሆናል። ያለመታደል ጉዳይ ሆኖ እንዲህ አይነት ሁኔታ ትፈጠር እንጂ አስመራና አዲስ አበባ ይሄንን በተናጠል በራሳቸው ብቻ ሊወስኑት ይችሉ ነበር። ምክንያቱም እኛ ባህል የምንጋራ፣ ቋንቋ የምንጋራ ህዝቦች ነን። ታሪክ የምንጋራ ህዝቦች ነን። የአፕሮች ልዩነት ካልሆነ በስተቀር ዛሬ ባይሆን ነገና ከነገ ወዲያ በሁለቱ ወገኖች መካከል ከዚህም አልፎ ነው የምነግርህ ሌሎች ብዙ ነገሮች ሊፈጠሩ ይችላሉ። አየህ፣ አብሮነት ሁሉም ወገኖች በመረጡት ሁኔታ ምንም ተወዳዳሪ የሌለ የሰው ልጆች ምርጫ ነው። ነገር ግን የቀይ ባህር የዳርቻ ሀገሮችን ስብሰባ በዋነኛነት የምትመራው ግብፅ አስመራን በዚህ መንገድ የያዘችበት ምክንያት እነዚህ ወንድማማች ህዝቦች በሰላም አብረው እንዳይኖሩ። አየህ፣ ለእኔ ለአንተ ኢትዮጵያ ኤርትራ ኬንያ ማለት አይደለችም። ኤርትራ ጎረቤታችን ናት። ኤርትራ ጎረቤት ከሆነች ቤተኛ ጎረቤታችን ናት። አየህ፣ በዚህ መንገድ እንኳ እነዚህ ሁለት ሀገሮች እንዲገናኙና ኢትዮጵያ የቀይ ባህር አክሰስ እንዲኖራት ግብፅ አትፈልግም። ምክንያቷም ግልጽ ነው። ሁለት ጠንካራ ምክንያቶች አሏት። አንዱና ዋናው ከኢትዮጵያና ከኤርትራ ባሻገር ቀይ ባህር ድሮም የሚባለው ፕሮፓጋንዳ ነው። የአረብ ሐይቅ እንዲሆን የምትፈልገው ወደ ቀይ ባህር የሚወጡ አገሮች በሙሉ አረቦች እንዲሆኑ ነው የምትፈልገው ግብፅ። ይሄንን የሚስት ካለ፣ ይሄንን መረዳት የማይፈልግ ካለ የእኛ መረገም ነው፣ የእኛ የመረገም ውጤት ነው። እውነትም አፍሪካዊ ጥቁር የመሆን እርግማን ነው። የወሰድናቸው የተማርናቸው ትምህርቶች ብርሃን የማይገልጡ ከራሳችን የውስጥ ጠባብ ፍላጎቶች ማናለኝነትና ጀብደኛነት ስሜት ባለፈ ዋት ኢዝ ዘ ትሩዝ ብለው የማይመረምሩ ለህዝብ የሚጠቅም ትሩዝ የማይነካቸው ራሳቸውን ትራንስፎርም ለማድረግ የማይችሉና የራሳቸው ፕሪጁዲስ የራሳቸው ጠባብ ጥቅም እስረኛ የሆኑ ሰዎች ውጤት ካልሆነ በስተቀረ የግብፅ አጠቃላይ ስትራቴጂ ቀይ ባህር ላይ አንድም ጥቁር ሀገር እንዲወጣ አትፈልግም። ዛዚት ኢሳያስ፣ ይሄ ነው ፖሊሲዋ። ስለዚህ ዛሬ የቀይ ባህር ጠፈርተኞች የምትላቸው ውስጥ ሱዳንና ኤርትራ አሉ። ሱዳን ወንድም ህዝብ ነው። ሱዳን ጥቁር ህዝብ ነው። እንደኔና እንዳንተ በዋነኛነት ሱዳንን ሊገልጽ የሚችለው ጥቁርነት ነው። ከዛ ውጭ ያለው ባሻሸብርነት ነው። ኢሳያስ፣ ሱዳን እንደ ማንኛውም የአፍሪካ ሀገር ጥቁር ህዝብ ነን ሁላችን። ግብፅ ለሱዳን የግዛት አንድነት ቆም ያለው ስትል ኢትዮጵያ ላይ የእሷን ከውጭ ከነ አሜሪካ የተለቀተችውን ከሰላጤው ሀገሮች በገፍ የሚራገፍላትን የተለያየ ዓላማ በመያዝ እሱን መሳሪያ አግተልትላ ይሄንን
የነጭን ቅኝ ገዥነት አከርካሪ የሰበረ ሕዝብ ሰብሬ አባይን የራሴ ያደርጋለሁ ለሚለው ከንቱ ህልሟ መረማመጃ ለማድረግ ነው ሱዳንን። አየህ፣ ግብፅ ኢትዮጵያን ምንም አባቷ ልታደርግ አትችልም። ለእኛ ጂኦግራፊ ለእኛ ወገናችን ነው። ጂኦግራፊ ለእኛ የውጊያ አቅማችን ነው፣ ርቀታችን። ይሄንን ርቀት የሚያጠፋላትና እኛ ኢትዮጵያውያን በግብፅ ጥይት እንድንሞት የሚያደርገን እንደ አልቡርሃኒ ያለ ሀገሩን ለግብፅ የሸጠ መረማመጃ ያደረገ ሰው ነው ኢትዮጵያን ሊያስወጋ የሚችለው። የግብፅ የሱዳን የግዛት አንድነት ስትል በእሷ ቁጥጥር ስር ያስገባችውና በሁለቱ ስም የግብፅና የሱዳንን ወታደራዊ ፓክት ስምምነት መሠረት አድርጋ ኢትዮጵያ ላይ ለመዝመት የሚያስችላትን መረማመጃ መሬት ስላደረጋት ሀገሪቱን አልቡርሃኒን ግብፅ የምትደገፈው ለዚህ ነው። ገብቶሃል? ለኢትዮጵያ መበታተን ኢትዮጵያ አሁን በምታየው መልኩ ብቻ እንዳይመስልህ 50 ትንንሽ ሆና ማትምረውም ዱቄት እስኪሆን ድረስ እንደ ግብፅ ፍላጎት የመካከለኛው ምስራቅ የመተላለፊያ ቦታ እንዲሆን ማንም የኔ ሊለው የማይችለው እንዲሆን ነው የምትፈልገው። በዚህ መንገድ ነው አባይ ናይል 86 በመቶ ምንጭ የሆነችውን ሀገር ዘርፋ እንደ ዘር በትና እንደ ሀገር አፈራርሳ ትናንሽ ሀገሮችን መጀመሪያ ከዛ በኋላ እያደሩ ማነስ ይቀጥላል። ኢሳያስ እያደሩ ማነስ ነው ከዚህ በኋላ የሚቀጥለው። ይሄንን ለማድረግ ባላት ስትራቴጂ ዛሬ ግብፅ በአፍሪካ ህብረት ላይ የነ ሱዳን የነ ሱዳን የግዛት አንድነትና ሉዓላዊነት ተቆርቋሪ፣ የነ ሶማሌ የግዛት አንድነትና ተቆርቋሪ፣ በአጠቃላይ በመላው አፍሪቃ ሰላምና ደህንነት እንዲመጣ ትላለች። እኛ ኢትዮጵያውያኖች በዚህ ደረጃ ግብፅ ሹሩሩ እንድትለን የአንድነታችንና የሉዓላዊነት ጠያቂ እንድንሆን እግዚአብሔር የሰጠንን አንድ አንጡረ ሀብት ነው የምነግርህ አሳልፈን እንድንሰጥ የምጠይቅ አገር ናት። አዎ ብቻዋን አይደለችም። ከኋሏ ብዙ የሰላቸው አገሮች አሉ። አሜሪካን ከጎኗ የቆመች ነች። ዋቴቨር። ስለዚህ ይሄንን ዜና ስሰማ ያመኛል። ቢያንስ የአገሬ ሰው የአገሬ ሕዝብ በዚህ መንገድ እንዲረዳ እፈልጋለሁ። የአፍሪካ ህብረት ትክክለኛ የጥቁር ሰው ከሆነ እነ ግብፅ አፍሪካ ህብረት ውስጥ ምን ያደርጋሉ? የአረብ ሊግ ውስጥ ነው መጠቃለል ያለባቸው። ገባ? ዜር ኢዝ ኖ ዌይ አንድ የአፍሪካ ሀገር የአረብ ሊግ አባል የሚሆንበት ምንም ምክንያት አይታየኝም በበኩሌ። በዛ ሁኔታ ግብፅ የአፍሪካ ህብረትም ውስጥ የምክር ቤት ሊቀመንበር ሆና ነው እየተናገረች ያለችው። ኢትዮጵያውያኖች እየደሙ ነው ያሉት። አሁንም ገና እንደማለን። ይሄንን የሚያረጋግጡት ዛሬ ለአፍሪካ ህብረት ሰላምታ ያቀረቡት አልሲሲ የሆርን ኦፍ አፍሪካን መቀመቅ ውስጥ ከተዋለሁ፣ አን ኢማጂኔብል ካታስትሮፍ ውስጥ ከተዋለሁ ያሉ ሰው ናቸው። የአፍሪካ ህብረት ያኔ ዋና ጸሐፊ አልነበረውም። አፍሪካ ህብረት አልነበረም። አፍሪካ ህብረት የቆመው ለማን ነው? ዛሬ የአሜሪካው ፕሬዚደንት ግሪንላንድን ሽጡልን አትሽጡልን ብለው ከዴንማርክ ጋር ውዝግብ ሲነሱ የአውሮፓ ህብረት ከማጋን የቆመው? አውሮፓ ህብረት የወሰደው አቋም ምንድን ነው? በአሜሪካና በአውሮፓ መካከል የተፈጠሩ ነገር ምንድን ነው? ዩ ካንት። የኔቶ የጀርባ አጥንት አሜሪካ ብትሆንም እንኳ ያለ አሜሪካ የእኛ ጥንካሬ አሁን ባለን ደረጃ እዚህ ግባ የማይባል ቢሆን እንኳ አውሮፓያኖቹ ምንድን ያሉት? የመጣውን እንቀበላለን፣ ለሚመጣው እንዘጋጃለን እንጂ የዴንማርክን ሉዓላዊነትና የግዛት አንድነት አትደፍም። ዶናልድ ትራምፕን ያሏቸውን ነው። ኔቶም ይፈርሳል፣ በአውሮፓና በኔቶ በአሜሪካ መካከል ያለ ግንኙነት ብጥስጥሱ ይወጣል ነው ያሉት። ይሄ ነው የሚገባኝ። የአውሮፓ ህብረት ማለት ይሄ ነው። አፍሪካ ቀንድን ረምጠዋለሁ ብሎ አንድ ሰው ሲናገር የአፍሪካ ህብረት ምን አለ? ይሄ ነው የኔ ጥያቄ። ምንድን ነው የአፍሪካ ህብረት ለዛ የሚሰጠው? የአፍሪካ ህብረት ስራው ምንድን ነው? እና ዛሬ እንዲህ አይነት ሂፖክራሲ the most hideous hypocrisy on earth, an Egyptian foreign minister delivering a speech presenting Cairo, a guardian to African unity, to member countries' sovereignty, territorial integrity, while helping and abating every problem, every conflict in Ethiopia, so that Ethiopia can be dismembered in the most hideous way. This is hypocrisy at its worst.
ኢሳያስ ይሄ ነው እንዲህ አይነት ንግግር የሚደረገው ምንድነው? የእያንዳንዱን የአፍሪካ ህብረት አባል አንገቱን ያስደፋው ምንድነው? ስለዚህ በጣም የሚገርም ነው እና የሐራም ኦንላይን ላይ የሚወጡ አርቲክሎችን እናነባለን። ኢትዮጵያ ከእግዚአብሔር ጋር ኦጋዴን ውስጥ ከፍተኛ ሰፊ የሆነ በትሪሊዮን ጫማ የሚቆጠር እምቅ የተፈጥሮ ጋዝ ሀብታላት፣ ነዳጅ ሀብታላት። ግብጾች እሱን መሰረት አድርገው ምንድነው የሚሉት? ተገንጠሉ። ደቡብ ብትሄድ ምንድነው የሚሏቸው? ተገንጠሉ። የራሷን የኢትዮጵያን እስከ መገንጠል የሚል ፖሊሲ ተጠቅመው ዛሬ ካልተገነጠሉ መቼ እያሉ ነው የሚያደርጉት። and the same people using the African Union pulpit forum are preaching territorial integrity and sovereignty for every member states of the African Union, while openly and covertly doing everything in their power, destroying the fabric of Ethiopia, enjoying unquestioned support from the United States America Trump administration as the European Union. Look, the European Union are fighting for Denmark's sovereignty and territorial integrity in their opposition to the President of the United States of America, his wish to Greenland by any way possible, including military aggression. They are fighting the Americans on the principle of peaceful coexistence, international law, the right of every individual country to its sovereignty and territorial integrity, whereas they always openly support the Egyptians to promote destructive policy, biased policy, criminal policy towards Ethiopia, without questioning them, without analyzing their approach. ኢትዮጵያ ግድብ ነው የሰራችው። የሃይድሮ ኤሌክትሪክ ማምንጫ ነው። ዶናልድ ትራምፕ በሽምግልናቸው ያቀረቡት ለተፋሰሱ ታችኞቹ ሀገሮች ለግብፅና ለሱዳን ኢቭን በነፃ እስከ መስጠት ተመልከት። እኚህ ዶናልድ ትራምፕ ለአሜሪካ ብሔራዊ ደህንነት አስፈላጊ ስለሆነች ነው ወስዳለሁ የሚሉት ግሪንላንድን። ይሄ ግድብ የኢትዮጵያ ብሔራዊ ደህንነት መሰረት ነው። የለንም ይህን ግድብ ማስከበር ካልቻለን፣ የኤሌክትሪክ ኃይል ካላመነጨን ጨለማ ውስጥ ነው ያለ ነው። የሆነ ወደ ውጭ የምንሸጠው ከውጭ የምናመጣው ገንዘብ ከሌለ 130 ሚሊዮን ህዝብ ህልውና የለንም። at the same time ዶናልድ ትራምፕ is preaching ኢትዮጵያ ምንድነው ሃይድሮኤሌክትሪክ ፓወሩን ለሱዳንና ለግብፅ በነፃ እስከ መስጠት መሄድ እንዳለብን። ግድቡ የናይል ውሃን ገድቦን የያዘባቸው ወደ ግብጾች ያለሱ የላቸው ይላሉ። ይሄ ምን ማለት እንደው ታውቃለህ ኢሳያስ? አንዷ ልጇ ነው፣ ሌላዋ ልጇ አይደለም። ሁለት እናቶች አራሶች አንድ ቤት የሚኖሩ የአንዷ ልጅ ሞትና አንዷ የልጇን መሞት ስታውቅ የሞተውን ልጅ ያልሞተባት ሴትዮ ደረት ላይ አስቀምጣ ያንን ከደረቷ ነጥቃ የኔ ነው ብላ ስትከራከር ሰለሞን በቢላ ቆርጬ ላካፍላችሁ ልጁን ሲል ከአንጀቷ የወለደችው እናት አምጣ የወለደችው ልጇን የምታውቅ እናት ልጇ እንዳይሞት የእናትነት አንጀቷን ጨክና ጉዳትና መከራው በሷ ቢሆን መርጣ ልጇ ከሚሞት ቢኖርላት መርጣ የሷ ነው ትውሰደዋለች። ሰለሞን ለመለየት የተጠቀመበት መንገድ ነው። ዶናልድ ትራምፕ በግብፅ ጉዳይ ላይ የሰጡት አስተያየት ልጇን የሰረቀችውን ሴት ባርከው ልጅሽ ነው ውሰጂ፣ አንቺ የታባሽና መጀመሪያስ ማን ልጅ ውለጃለች ከዚህ ውጪ ብለው እንዳባረሩ ነው የሚቆጠረው። ዶናልድ ትራምፕ ማጋ ሲሉ አሜሪካ ትቅደም እያሉ ነው ያሉት። በሌላ ሰው ሀገር ላይ ገብተው ግን የአንድን ሀገር ሉዓላዊነት ወይም ሉዓላዊ ክብሯን ብቻ ሳይሆን መብትና ሀብቷን ለሌሎች እንድትሰጥ ሲፈርዱ ይሄ ፍትሃዊ ነው ወይ? እኔ እብድ አይደለሁም የፍትህ ጥያቄ ለሳቸው ማለት ነው። በዚህ ውስጥ የማየው ግብጾች የትኛውንም የሚገኝ ፍርደ ገምድልነትን በመጠቀም የተባበሩት መንግስታት የጸጥታ ምክር ቤት ድረስ 30 ጊዜ ሄደዋል። ዓላማቸው ምንድን ነው? ኢትዮጵያ የህልውናዋ መሰረት የሆነውን የተፈጥሮ ሀብቷን አንጡራ ሀብቷን እንኩ ብላ ሰሬንደር እንድታደርግ ነው። ዊ ካንት። ስለዚህ ትልቁ አሁን ጥያቄ ያለው ምንድን ነው? ህዳሴ ግድብ ለግብፅ ስጋት የሚሆንበት ምንም ምክንያት የለም። ለግብፅ ምንም ስጋት የለም። ግብፆች የሚፈልጉት ከኢትዮጵያ ጋር ተነጋግረው የውሃው መሰረትና ምንጩ ኢትዮጵያ መሆኗን አውቀው 86 ከመቶ የዚህ ውሃ ምንጭ መሆኗን ተገንዝበው የተፋሰሱ 11 ሀገሮች ግምት ውስጥ እንዳለ አስገብተው የእነሱም የውሃ ፍላጎት እጥረት ግንዛቤ ውስጥ አድርጎ በዛ መሰረት ፍትሃዊ የውሃ ክፍፍል እንዳይደረግ እና ኢትዮጵያም
የጠብታ ውሃ ባለድርሻ እንዳትሆን በምንም መንገድ በነፃ በጉልበት ከጥንት እስከ መጨረሻው ለመቀበል ባላቸው ፈርዖናዊ እብሪት እና የዘር ፖለቲካ በአረባዊነት ግብጾች በፓን አረቢዝም ግብጾች ሞር በቀር የቅርብ ታሪካቸው ናስር ፓን አረቢዝም ይህንን 400 ሚሊዮን የሚሆን የአረብ ህዝብ አንድ ሀገር መሆን ይችላል ብሎ በማስተባበር በዚህ በመሳሰሉት የፖለቲካ አድቫንቴጆቻቸው በመጠቀም ከአረቦች ጋር በዘር በሃይማኖት በመሳሰለው መንገድ እየገቡ አካባቢውን ሁሉ እያጠላለፉ ኢትዮጵያን የነሱ መሪ ባለው መሰረት መቀመቅ ውስጥ ለማስገባት የመጨረሻ ደረጃ ላይ ነን እያሉ ፊሽካ የሚነፉ ናቸው። ሰው ያስባል፣ እግዚአብሔር ይፈጽማል። ኢትዮጵያም ታሪክ አላት። አድዋ የኢትዮጵያ ታሪክ ነው። በጣም ብዙ ሰዎችን የሚያሳስታቸው ይህን ዝም ያለ ጨዋ ህዝብ፣ ይህን ደግ ህዝብ፣ ይህን እነሱ ዋጋ በሚሰጡት ብልጭልጭ በድሪቶ በተለያየ ነገር የማዩት ህዝብ የመጨረሻ በታሪክ የተመሰከረለት ጀግና ነው። ያ መሞቱ አይቀርም፣ ነገር ግን ማንም አያሸንፈውም። ስለዚህ የግብፁ መሪ በዚህ መድረክ ላይ ግብፅ የአፍሪካ ደህንነት አስከባሪውን ስትናገር ፐርሶናሊ ይጎዳኛል። ይሄ ለማለት ነው። ዓለም አፍሪካ በቅኝ ግዛት ውስጥ በነበረችበት ጊዜ ዋና ዓላማውና ግቡ አድርጎ በቅኝ የተያዙ ሀገራቶች ነፃ የሚወጡበትን በጋራ የሚታገሉበትን መድረክ ለመፍጠር ነበረ የተመሰረተው። አፍሪካ ሙሉ በሙሉ ከቅኝ ገዢዎች ነፃ ስትወጣ ግን በጋራ የምትበለጽግበትን መንገድ ለመፍጠር ነው ሪስታብሊሽ የተደረገው። አሁን እንደ ግብፅ አይነት ሀገር ለምሳሌ ግብፅ በጅቡቲ፣ ግብፅ በኤርትራ፣ ግብፅ በሱዳን ኢትዮጵያን እየተሽከረከረች የምትፈጽመው ያልተገባ ድርጊት በአፍሪካ ዩኒየን ለምን ዓላማና ግባችን በጋራ መበልጸግ ነው፣ ይህን የምታደርጊው ለምንድን ነው ብሎ መጠየቅ የለበትም ወይ? ህብረቱ ዝምታው ከተመሰረተበት ዓላማና ግብ አያወጣውም ወይ? ይሄ ጥያቄ ሊቀርብ ቢገባው ለአፍሪካ ህብረት ነው ኢሳያስ። እና ጥያቄው ቢቀርብም ከቅኝ ግዛት ነፃ አልወጣንም ወይ ሳይሆን ከእጅ አዙር ቀኝ አገዛዝ ነፃ ወጥተናል ወይ? እንደ አፍሪካ ከእጅ አዙር ቀኝ አገዛዝ ነፃ ከወጣን ደግሞ የአፍሪካ ህብረት የሚያንጸባርቀው ይህንን ነፃነት ነው ወይ? ይህን ጥያቄ የአፍሪካ ህብረት ነው መጠየቅ ያለበት። የአፍሪካ ህብረት ሲጀመር ሲያስፈልጋሉ ምንድን ነው ግቡ ነው? በአፍሪካ ህብረት እንደ አውሮፓ ህብረት ወስጄው የጋራ ገበያ ለመፍጠር የድንበር የምናምን ኬላዎችን አንስቶ አፍሪካን ለማዋሃድ የሚሉኝ ከሆነ ከመሳቅ ውጭ አማራጭ የለኝም። ምክንያቱም ዘቬሪ ፎሬን ሚኒስትር ይህን ውጭ ጉድ ሲያዳምጡ የነበሩ ግብፅ ዘይኖ ኢትዮጵያን ለዘመናት እንግዲህ በምስራቅ በኩል አዋግታን በውጭ እርዳታ በሶሻሊስት ኃይሎች እርዳታ እኛም ተዋግተን ድነናል። በየጊዜው እዛ መካከለኛው ምስራቅ ውስጥ ያለ የማይሰፈር ገንዘብን እየተጠቀመች ቅድም በነገርኩ የተለያዩ የተወሳሰቡ ምክንያቶችን እየተጠቀመች አሁንም ደግማ ደጋግማ ኢትዮጵያ ላይ እሳት ከመቆስቆስ ወደኋላ ያላለች ሀገር ናት። እና ማለት የምንችለው ይህንን ማጠቃለል አለብን። ኢሳያስ የግብፅ ውጭ ጉዳይ ሚኒስትር ያለውን ለመረዳት ያቀረብኩት አንድ ነገር ግን በእርግጠኛነት እናገራለሁ። ግብፅ የሱዳን የግዛት አንድነት ተቆርቋሪ አይደለችም። ግብፅ የሶማሌም ወዳጅ አይደለችም። ሶማሌዎች በታሪክ አጋጣሚ አንድ በነበሩበትና ኃይላቸውን አስተባብረው ጎረቤት ሶማሊያ እንደ ሶማሊያ ልትነሳ፣ ልታድግ፣ ልትበለጽግ ከጎረቤቶቿ ጋር ልታደርግ የነበራት አጋጣሚ በሰባ ኢትዮጵያ ላይ የተጀመረው የተስፋፊነት ወረራ የግብፅ ውጤት ነው። አይችሉም። ይህንንም ደግሞ ያውቁታል ሶማሌዎቹ። የኢትዮጵያ አጀንዳ ባይኖር ግብፅ ከአንዳቸው ጀርባ አትቆምም። ስለዚህ ዊኖ ዚስ ኢዝ ጌም። ደቡብ ሱዳን ታዲያ ለምንድነው ከሱዳን የተገነጠለው? ለምንድነው ደቡብ ሱዳን አሜሪካ እና ምዕራባውያን ፈቅደው ደቡብ ሱዳን ነፃ መሆን አለበት ሲሉ ያ የራሱን የቻለ ልዩ ኬዝ ነው። ያኔ የግብፅ ኖ የሱዳን አንድነትና ምንድነው የግዛት አንድነትና ሉዓላዊነት አይነካም ብላ ለምን ግንባር ቀደም ሆና እንትን አላለችም? አላነበብኩም እንደዚህ አይነት ጻፈ ነገር። ስለዚህ የሱዳን የሶማሌ የኢትዮጵያ በአጠቃላይ የጥቁሩ ሰው ጠላትና ናቂ ግብፅ ናት። ስለዚህ ይህንን አፍሪካን የምትጠቀምበት የእሷ ጠጠር አድርጋ ነው የምትጠቀምበት። በጣም እርግጠኛ ሆኜ እነግርሃለሁ፣
በግብጾች አስተሳሰብ ውስጥ ቀይ ባህር የግብፅና የሳውዲ አረቢያ ነው። ለዚህ ነው የሳውዲ የቀይ ባህርን ጠረፍ በመጋራት ደረጃ አንደኛ ሳውዲ አረቢያ፣ ሁለተኛ ሱዳን፣ ሶስተኛ ግብፅ፣ አራተኛ ኤርትራ ናት። ነገር ግን ምንድን ያለው የግብፅ ውጭ ጉዳይ አብደላቲ ዛሬ ኢትዮጵያ ውስጥ መጥቶ የተናገረው የቀይ ባህርን ደህንነት በማስጠበቅ የቀይ ባህርን ህልውና ጠባቂነት በተመለከተ ዋነኞቹ ሀገሮች ግብፅና ሱዳን ናቸው ያለው። በምን መመዘኛ ነው ከነሱ በተሻለ ድንበር የምትጋራው ጥቁሯ ሱዳን የዋስትና ጠባቂ ሆና የማትቀርበው? we know the game they know it we know it they are hypocrites። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና።